ስገባ ነው የመጣው። ልክ ስገባ ነው የመጣው። ያስተጋባል። ወጥቼ ልግባ? አይ አትውጪ። እና ለምን ያስተጋባል አልከኝ ውዴ? እስቲ ቁሚ። ምን እቆማለሁ? ሱሪ ነው የለበስኩት ቫለንሲያጋ። ይሄ ቻይና የሚያመርተው ኖ ኖ ኖ ኖ፣ እኔ ብራንድ ነው የምለብሰው። ማንም ጀርመን የሚኖር ሰው ያቀኛል። ብራንድ። እስቲ ጥቁር ነው ምንድን ነው? ከለሩ ጥቁር ነው። አዎ ይሄው። ከዛን ቀበቶ አለ የራሱ። ኖ ኖ ኖ ኖ፣ ጽሁፉ ነው ቫለንሲያጋ የሚለው። አሃ ታይት ነው እንዴ? ታይት እኮ ነው። ስራ የለም ማለት ነው። ቀን ቀን ማታ ማታ ነው የምትሰሪው? ተባረርኩኝ። ሞዬ ስራ አባረረኝ። እመቤቴ። ለምን ቀርቼ? ስራ ቲክቶክ ላይ አይቶኝ ነው ስጨፍር። አሞኝ ብለሽ? አመመኝ ብዬው ስጨፍር አየኝ ቲክቶክ ላይ። አይ ፍሬ። አዎ እንዲህ ነው የሆነው። ተባረር ከስራ። አዎ ቤተሰቦቼ ታፕታፕ አድርጉ እስኪ። ተከናወነ ሆነ እውነት። አሁን ግን ሌላ ስራ እየፈለግኩ ነው። ማርያምን ደብሮኛል ለቤት መዋል። ተከናወነ። እንደዛ ነው። አንቺ ከስራ ቀርተሽ ምን አስጨፈረሽ ታዲያ? እኔ መቼ ወንድሙ እንደሚከተለኝ ረስቼው ነው። ወንድሙ እኮ ነው ያሳየው በዋትስአፕ ልኮለት። ሰውየው ይወድሻል ማለት ነው። ለሌላ ነገር ይፈልግሻል። አዎ አዎ፣ ባለጌ ነው ሰውየው። እግዚአብሔር መቤቴ። ቂጥሽ ምናምን ይመታሻል ስራ ወንድሙ። አዎ ቂጤን ያየዋል ሁሌ። እንደዚህ ስንቀሳቀስ ቂጤን ምናምን ያያል። እና ወንድሙ ጋር እንጣላለን ሁሌ። ለምን አትከሽም? ለምን ከሰዋለው? መብቱ ነው ማየት። ነጭ ነው ወይስ አበሻ ነው? ነጭ ነው እንጂ አበሻ እንደዚህ ያደርጋል እንዴ? እና ከወደደሽ በግልጽ አይነግርሽም ከስራ ከሚያባርሽ? አሁን በቀደም ደውሎ ነይ ብሎኝ ነበረ። እምቢ አልኩት። ማርያምን አልፈልግም እነሱ ጋር መስራት። ስንት ነበር በወር የሚከፍልሽ? በወር 2000 1850 2000 በለው። 1850 ዩሮ ማለት እኮ በኢትዮጵያ 400 ሺህ ብር ማለት። አዎ ከዛ ቤት ክራይ 1050 ይከፈላል። ብር የለም እኮ ቤት ኪራይ 1050። ከዛም በኋላ 800 ብር እጅሽ ላይ ይቀራል። 800 ብር፣ 100 ብር የመብራት አለብኝ፣ የስልክ 40 ዩሮ አለብኝ፣ የልጆች የሚከፈል አለብኝ። ከዛ ብሩ ያልቃል። እና ባላንሲያ ጋር ከየት እያመጣሽ ነው የምታረጊው? ድሮ ቦይፍሬንዴ በጣም ሀብታም ነበረ ባለቤቴ ድሮ። አሃ የልጆችሽ አባት? የልጆች አባት እኮ ሀብታም ባለ ሀብት ነው። እና ለምን ፈታሽው? እሱ እኮ ነው የፈታኝ። አሃ ለካ ከሌላ ጋር ስዳከላየኛልሽ ያዘሽ። አልተዳከልኩም። ስሞኝ ነው ሲስመኝ አይቶ ነው። አረ ሲለጠልጠኝ ቤት ደረሰብኝ አላልሽ? አንተ ባለጌ! እንዴት ነው ባለትዳር ቤት ወንድ አምጥቼ የምለጣለጠው? ክለብ ሄጄ ነው በፌስቡክ ልከውለት። እኔ ሪካርድ ላሳይሽ ስትኝ ራስሽ። እንዲሁም እኔ መከርኩሽ እንዴት ቺት ታደርጊያለሽ? አልፈልግም። እና ቺት ያደረኩበት ክለብ ላይ ነው። መቼ እዚህ ሆነና? አረ በገዛ አፍሽ በራስሽ አፍ ሲለጠልጠኝ ብለሻል። ቆይ ስለጠለጥ አላልኩም። ስለጠለጥ አላልኩም። በምን ናሲዝ? በአንበሳ ናሲዝ? አንበሳ ከየት አምጥቼ ነው? ስራ ተባርሬ ለራሴ በማርያም ምኖር ሴትዮ አንበሳ ከየት አምጥቼ ነው የምሰጠ እንዴ? ኑሬ እኮ ሙላት ሙላኩ ነው። ለምን ይቅርታ አትይም? እሺ አገባ ጠበሰ። አበሻ ነው ወይስ ሌላ ሰው? ኖ ኖ ኖ፣ የሀገሩን ዜጋ ጎረቤቱን ነው ያገባው። አሮጊት ናት ወይስ ልጅ? አረ ወጣት። የምን አሮጊት? ወጣት እኮ ነው። የ36 ዓመት ወጣት። ሀብታም ሆኖ 36 ዓመቱ ነው። አዎ እንደ ጀርመን እኮ በልጅነታቸው። አንቺ ጋር ቆይ እንዴት ነው የተዋወቃችሁት? ፍሬ ከአንቺ ጋር እኔ ቆይ አሁን ኢንተርቪው ላድርግሽ። አይ ፍሬ ከዚህ ጀርመን ሄድሽ፣ እንዴት ተዋወቃችሁ ከሱ ጋር? ኦንላይን ዴት አፕ። ከዛን መጀመሪያ ኦንላይን ዴት ላይ ተነጋገራችሁ፣ ተገናኛችሁ? አዎ ኦንላይን ዴት ነበረኝና ከዛ አገኘሁትና ማች አረኩት። ማች አረጋችሁ? ቲንደር ማለት ነው? ቲንደር አይደለም ባዱ ነበረ በዛን ዘመን። እሺ ከዛም በኋላ በሱ ተገናኛችሁ። ስትገናኙ የመጀመሪያ ቀን የት ወሰደሽ? አሪፍ ሬስቶራንት ወሰደኝ። በስመ አብ በህይወቴ ገብቼበት ማላቀውን ዋይን 1500 ታውቃለህ? ዋይን
1500 ዩሮ የሚሸጥበት ቤት ነው ያስገባኝ። በጣም ውድ ወይን ነው ማለት በጣም ውድ ወይን። ከዛ ሻፈድኩበት ብሩን አይቼ ማለት እሱ ሲከፍል አይተሽ ነው ወይስ በመልኩ በምናምን ነው የሻፈድሽው? ሲከፍል አይቼ ነው እንጂ የሻፈድኩት። አንተ ደግሞ በመልክ ይለኛል እንዴ? መልክ ፊት። እሺ ቆይ፣ አይ እኔ ከሁሉም ሰው እንደኔ እየመሰለኝ እኮ ነው። ከዛስ በኋላ ከዛን ያን ቀን ተከናወነ? አልተከናወነም፣ አልተሳሳምንም። እሱ ወደ ቤቴ፣ እኔ ወደ ቤቴ ገባው። በአራተኛው ቀን የተሳሳም ነው። በአራተኛው ዴት ላይ ተሳሳምን። ከዛም በኋላ ወደ ምን ሄዳችሁ? ወደ አልጋ፣ ወደ ትዳር? ኖ መጀመሪያ ቦይፍሬንድ ነበረ። በቦይፍሬንድ ሆኖ ቆየን። ይወድሻል? ወደደሽ? አዎ 2 ዓመት በቦይፍሬንድነት ነው የኖርነው። 2 ዓመት ቦይፍሬንድ። ግን እሱ ጋር ትሄጃለሽ ምናምን? እሱ ጠቅልሎ ገባ እኔ ጋር ጠቅልሎ መጣ። ቤቱን ትቶ ፍቅር ይዞት። ለምን? ሀብታም አይደል እንዴ? እና ፍቅር ይዞት ከቤት አይወጣም ብታየው። እግዚአብሔር መቤቴ። ያኔ ትሰሪ ነበር አንቺ? አዎ ኦንላይን ሾፕ ነበረኝ። የራሴ ብራንድ እያመጣው ሸጥ ነበረ ኦንላይን ላይ። አሪፍ ገንዘብ ነበር። አዎ የራሴ ቢዝነስ ስለነበረ ብር ነበረኝ እኔም። ከዛም መጥቶ ምናምን ምግብ ሰርተሽለት ከክቶ ምናምን ይሄዳል። አዎ ከክቶ ነው እንጂ ምግብ ተሰርቶለት አያውቅም። በባዶ ወዱ ልጥልጥ አድርጌ አባርረዋለሁ። ከዛ ወደደሽ? አዎ። ከአንቺ ነው ፍቅር የያዘው ወይስ ከአሰጣጥሽ ነው ወይስ ከፍቅር ነው? ከምንድን ነው? እኔ አሰጣጡ ነው መሰለኝ። ይስቁብኛል ቤተሰቦቼ። ከዛም በኋላ እንዴት ነው የትዳር ጥያቄ ያቀረበልሽ? ታገቢኛለሽ ወይ አለኝ ተንበርክኮ። ሳፕራይዝድ። የት እንዲህ ከመሬት ተነስቶ ታገቢኛለሽ? ከ2 ዓመት በኋላ ለቫኬሽን ስፔን ሄደን ነበረ እና ማታ ላይ ዲነር አዘጋጅቶ ታገቢኛለሽ ወይ ጥያቄ ጠየቀኝ፣ ቀለበት ይዞ። ከዛስ አንቺ እሺ አልሽ? አዎ። እንዴ ትቀልዳለህ? ብር እኮ ነው። አላረገሽም ምናምን? ኖ አላረገዝኩም። ገና ሳላረግ አንቺ ከሰውየው ነው ፍቅር ያዘሽ? ከገንዘቡ ነው? ብዙ ጊዜ ገንዘቡ ሜንሽን አረግሽው። እንዲህ ብሩ ነው በቃ ፍቅር ያስያዘኝ። እንዴ ሰውየው የሁሉ 2 ዓመት አብራችሁ ስትቆዩ ብሩ ብቻ ነው የታየሽ? እና ብሩ ይጣፍጣል ውዴ። ምን ያደርግልሽ ነበረ? የፈለኩትን ነበር የሚገዛልኝ፣ የፈለኩትን። ቤት ለምን አልገዛልሽም ታዲያ? እኔ ብር አጠፋለሁ ሞዬ እንጂ አይደለም ቤት አይደለም። አይ ሰውየው ወይ ለምን እሺ ዜግነትሽን አላስጨረሰልሽም በዛ ሰዓት? እኔ ደደብኩኝ ነው፣ ሰነፍ ነበርኩኝ። ሸሌ ነበርሽ ማለት ነው ይሉኛል ከዚህ። አዎ ውዴ ነኝ። ኮሜንት አታንብቢ። አይኔ ላይ መጥቶ ነው በረጅሙ ነው የጻፈውና አይኔ ላይ ታዲያ ሸሌ ነበርሽ እያሉሽ እያሞገሱሽ አይደለም እኮ በውስጥሽ አታነቢውም? ምን ችግር አለው ቢሉ እኔ አይለጠፍብኝ እዚህ ጋር። እሺ ከዛም በኋላ ቀለበት አረገልሽ። ከዛን አላረገሽም? ምንም አልሆንሽም? አላረገዝኩም። ተጋባችሁ? እሺ አልሽው አንቺ? አዎ። ከዛን አስፈረመሽ እንዴ የእሱን ንብረት እንዳትካፈል? አዎ እንዳልካፈለው አስፈረመኝ። ንብረቴ ብሎ አስፈርሞኛል እንዳልካፈለው። ምንም ቤሳ ቤስት ያልወስድም ብለሽ? ምንም ነገር። ከዛን አንቺ ደግሞ ለገንዘቡ ብለሽ ነው የቀረብሽ? አዎ ጅል ነኝ እና ለገንዘቡ ብለሽ ከቀረብሽ ታዲያ ለምን አልፈርምም ትያለሽ? እሱ ስማርት ነበረ። እኔ ስማርት ነኝ ብዬ አስብ ነበር፣ ግን ከኔ በላይ እሱ ነው ስማርት። ገብቶታል ብሩ እንደሆነ የገባሁት። ገንዘቡን ፈልገሽ ገባሽ እሱ ጋር ሳትወጁ። ከዛን ገንዘብ ግን አልፈርምም ገንዘብ አልወስድም ብለሽ አስፈረመሽ? አዎ። እሺ ከዛስ? ከዛ በቃ ስንለያይ ባዶ ወጣው። ባዶ እጄን ነው የተባለው። መለያየት አይደለም። ከዛን እንደተጋባችሁ ሃኒሙን ምናምን የት ሄዳችሁ? ስፔን ነበርን። ስፔን ሞንታ ካርሎ የሚባል ጣሊያን አልሄድንም፣ ፓሪስ ሂደናል። ትልቅ ድግስ ነበረ። ትልቅ ድግስ ነበረ ሰርጋችሁ? ነጮች ብቻ ነው የተጠሩት። እኔ አበሻ ስለማለት አልጠራውም የሰርጌ ጊዜ። ይሄ ከስንት ዓመት በፊት ማለት ነው ያገባሽው? ውይ ከ8-9 ዓመት በፊት።
እሺ 8-9 ዓመት በፊት። ስለዚህ ከዛን ተዝናናችሁ ምናምን ልጅ የመጀመሪያ ሁለቱም ወንድ ልጅ ነው አይደልሽ? ሁለት ወንድ ልጅ ወለድኩኝ በአመት በስንት ዓመት አለያይተሽ? በአንድ ዓመት ልዩነት ነው ልጆቼ የተወለዱት። ከዛ ልጆቹ ነጭ ናቸው ደግሞ እሱ ነው ይመስል? አዎ ነጭ ናቸው። ኦፍ ኮርስ ነጭ ናቸው ልጆቼ። ከዛን ስንት ዓመት አሳደግሻቸው ከሱ ጋር ሆናችሁ? 9 ዓመት። ልጅሽ የ9 ዓመት ሆነ? አዎ 9 ዓመት ሙሉ አብረን ያሳደግነው ልጆቹን። አሁን ልጅሽ ስንት ዓመቱ ነው? የመጀመሪያ ልጅ 12 ዓመቱ ነው የመጀመሪያ ልጅ። ስለዚህ 9 ዓመት አብራችሁ ስታሳድጉ ምንም አግድሎብሽ አያውቅም? እጁን አንስቶብሽ አያውቅም? ሌላ ሴት ጋር ሄዶ አያውቅም? አይሄድም፣ ችታ አያደርግም። በጣም ጨዋ ወንድ ነው። በጣም ጨዋ፣ ለቤቱን አክባሪ። እኔ ነኝ ባለጌ ማርያምን ስልሽ ቤቱን አክባሪ ከሆነ እሺ፣ አብራችሁ አሁን አንቺ ጭፈራ ልትወጂ ትችያለሽ፣ የተለያየ አይነት ሴክስ ፖዚሽን ወይ ደግሞ ሴክስ በደንብ ሴክስ ላይ ያስደስትሽም ነበር? አረ ያስደስተኛል፣ በደንብ አድርጎ ነው የሚያስደስተኝ። ስለዚህ እንዴት አንቺ ውጪ ልታይ ይቻልሽ? ውጪውን እንዴት ልታይ ይቻልሽ? የምትፈልጊውን ይገዛልሻል፣ የምትፈልጊውን ገንዘብ ይሰጥሻል። ከሱ ጋር ስትኖሪ ስራ ትሰሪ ማለት? አልሰራም። ትልቅ ቤት ውስጥ ነው የምትኖሪው። ልጆችሽን መንከባከብና ማሳደግ ነው። ገንዘብ አምጥቶ ይሰጥሻል፣ የፈለግሽውን ያደርግልሻል፣ አበባ ምናምን ስጦታ ይገዛልሻል። ኦፍኮርስ እንዴ የፈለግኩትን ነው የሚያደርግልኝ። ታዲያ ምን አሁን ከሱ ምን ጎሎ ነው ውጭ ልታይ ይቻልሽ? መልኩ አያምርም? መጠጥ አሳስቶኝ ነዋ። መጠጥ እኔ ስጠጣ ማረገውን አላውቅም። ስጠጣ ማረገውን አላውቅም። ሰውየው መጠጥ አይወድም፣ መጠጥ አይጠጣም እሱ። እኔ ደግሞ ስጠጣ አብሾ አለብኝ፣ ማረገውን አላውቅም። ከሱ ጋር ሆነሽ ነው የወጣ? አንዴ ብቻ የተፈጠረ ነገር ነው ወይስ ተደጋጋሚ ነው ቺት ያደረግሽበት? ኖ በህይወቴ አንዴ ብቻ ነው ቺት ያደረኩበት፣ አንዴ ብቻ። እሱንም ፍቅራችን አልቆ ፍቅር አጣው፣ ከሱ ፍቅር አጣው። እንደዚህ ድሮ በጣም ገብቷል። የሆነ ነገር ቀነሰብኝ። ቆይ 9 ዓመት ነበረ። ሴት ነሽ፣ ስትወልጂ ምናምን ልትቀየር ይችላል፣ ሰውነትሽ ሊወፍር ወይ ደግሞ እንዴ ልበልሽ ምቹ ላይሆን ይችላል ለሱ ለሴክስ ምናምን። እንደ ድሮ ፍቅር አልሰጠም ማለት ነው ወይስ ምንድን ነው? ኧረ ይሰጠኛል። እንዲያውም ስወልድለት የበለጠ ነው የተንከባከበኝ። አይደለም ከወለድሽ ልጆችሽ 9 ዓመት ሲደርስ ቤት መግባት አቆመ እሱ? ወይ ሳምንት ውጭ ያድራል ነው? ለስራ እያለ ያመሻል ነው? ምንድን ነው ፍቅሩ ቀነሰ ያልሽው? ፍቅሩ ቀነሰ ስለ በቃ እኔ ራሴ ጠላሁት። ከመሬት ተነስቼ አይንህን ላፈር አልኩት። በቃ ፍቅሩ የለም። ቤት ውስጥ ሆኖ መጥቶ ሊያክፍሽ ሲል ምናምን አትፈልግም? ሊስመኝ ሲል ምናምን አልፈልግም። በቃ ሰውነቴ እንደሆነ ነገር በቃ ላይክ እንደማላቀው ወንድ ነው የሆነብኝ። ግን መጥፎ ባህሪ ሰውየው አላመጣም። እሱ ሁሌ ኮሬክት ነበረ፣ እኔ ነኝ ያጠፋሁት። እሺ ከዛን መጠጥ ልጠጣ ብለሽ ወጣሽ። ጠጣሽ፣ ፈቀደልሽ? እሱ ይፈቅድልኛል፣ ሁሌ ፓርቲ እንደወጣ ይፈቅድልኛል። ያምንሻል ማለት? ያምነኛል። አዎ እምነቱን ስላጎደልኩበት ነው የተናደደው። ያምንሻል። ከዛ ወጣሽ፣ ሁሌ ስህተት ፈጥረሽ አታውቂም? ሄደሽ ጨፍረሽ ምናምን ትመጫለሽ? አዎ ምንም። ወንድ ላይ ነው የምትጨፍሪው ወይስ ብቻሽን ነው የምትጨፍሪው? ጓደኞች አሉ ጀርመኖች፣ ሴቶች ማለት? ሴቶች። አዎ ከእነሱ ጋር ጨፍረሽ ገንዘብ ምናምን ይሰጥሻል? ተዝናኝ? ኦፍኮርስ እንዴ 500-600 ዩሮ ይዤ ነበር መውጣው ለአንድ ቀን። ምስኪን፣ በጣም ምስኪን ነው። እሺ ከዛም እሺ እቃው ትንሽ ነው? እቃውን አስገርዣዋለሁ። መጀመሪያ አልተገረዘም ነበር? አልተገረዘም ነበር፣ አስገረዝ። ነጮች አይገረዙም ማለት? ነጮች አይገረዙም። እኔ ግን ተገረዝ ብዬ አስገረዝኩት። የት? እዛው ጀርመን ሀገር ነው ወይስ ኢትዮጵያ? ኖ እዚሁ ጀርመን በሐኪም። ልጆችሽን አስገርዘሻል አሁን? ኦፍኮርስ ተገርዘዋል እንዴ። እሱ ግን መጀመሪያ ስታገኘው አልተገረዘም። ፍሬ ይሉኛል። ኧረ ምን ሆነ ነው አንተ ሰውዬ? እኔ እኮ መስመር ስታለው እኮ። ተው ግን ተው። ምን አረኩኝ እኔ እኮ እንዴ? አንቺ እኮ ነሽ ያልሽው እኮ ዘለሽ እኮ አልተገረዘም ያልሽው። እኔ ማወቅ ገርሞኝ የሆነ ሸዋ አለ እና ሳይ ፈረንጅ የሚባል አይገረዙም፣ ግን እኔ አስገርዣዋለሁ ወስጄ። እሺ እኮ ካገባሹ በኋላ ነው ያስገረዝሽ? አዎ ካገባሁት በኋላ ተገረዝ ስለው እሻለኝ። እሺ ለአንቺ ብሎ ተገረዘ። ከዛም ብር ይሰጥሻል፣ ትዝናኛለሽ። እንዴት ነው መጨረሻ ላይ ቺት ያረግሽበት? በቃ ሰክሬ ነበረ። አበሾች እኮ ናቸው የነገሩት እኮ ፎቶ አንስተው።
ሀበሻማ ምቀኛ እኮ ነው። ግን እውነትም ደግ አረጉ። ሰውየው ከሚጎዳ አንቺ አትገቢውም ማለት ነው እኮ ቺት የምታረጊ ከሆነ። እውነትህን ነው። እኔ አልገባውም ለባሌ። ግን እንዴት ነው? ከሀበሻ ጋር ነው ከፈረንጅ ጋር ነው ቺት ያረግሽው? ከነጭ ጋር ነው እንጂ የምን ሀበሻ? ነጭ ስትሰክሪ ተሳሳምሽ ነው ወይስ ምንድን ነው? አዎ ተሳስመን ፎቶ አንስተው ላኩለት በፌስቡክ። እሺ ከዛ ምን አለ? እሺ ደቃ አቤት እንዳየው ምን አለ? ቤት ስገባ ቤቱ ባዶ ሆኖ ነው ያገኘሁት። ልጆቼ የሉ፣ የልጅ ልብስ የለ፣ የምን የለ፣ ባዶ ቤት ነው ያገኘሁት። ባዶ ቤት። የዛኑ ቀን ማታ፣ የዛኑ ሌሊት ማታ ትልቅ መኪና አለው እንዳለ ወጥቶ ነው ያገኘኋቸው። ጠዋት ላይ ነግቶ ስመጣ ባዶ ቤት ነው የጠበቀኝ። ቆይ ቤቱ የጋራ ተከራይታችሁ የምትኖሩበት ነው ወይስ አንቺ ቤት ነው? እኔ ቤት ነበር የገባው። ቤቱን እዛ ዝም ብሎ ነው እየሄድን እንደ ቫኬሽን ነበር የምናርፍበት። አንቺ እንዴት ያንን ቤት እንዴት አፎርድ አደረግሽ? በዛ ሰዓት ሰፊ ቤት እንደዚህ እንዴ! ኦንላይን ቢዝነስ ነበረኛ የራሴ። ስለዚህ ትልቅ ቤት ነበረ። አዎ የፋሚሊ ቤት፣ 2 ልጆች ምናምን 2 ክፍል ያለው ሚዝ። ከዛን ስትመጪ ከቤትሽ የልጆቹ ዕቃ የለ ምን የለ፣ ያንቺን ዕቃ ብቻ አስቀምጦልሽ ልጆቹን ይዞ ሄደ። አዎ እንዳለ ቤቱን ባዶ አድርጎት። ከዛ ታመምኩኝ። አይታል ታመሜ ሆስፒታል ገባው ራሴን ስቼ። ልጆችሽን ይዞ ሲጠፋ አድራሻም አልተወልኝም። ፖሊስ ጣቢያ ሲሄድ ፖሊስ የሚያውቀው ነገር የለም ምን የለም። ከዛ ወደኩኝ፣ በቃ ራሴን ሳትኩኝ። ከዛስ አልተደወለለትም ለሱ? ከዛ ተደውሎለት ፍርድ ቤት ቀረብን ምናምን ብዙ። አሁንም እኮ ፍርድ ቤት ገና ቀጠሮ አላለቀም እኮ፣ እመላለሳለሁ እኮ ፍርድ ቤት። ግን በጣም ጀግና ወንድ ነው ፍሬ። በዚህ አጋጣሚ እንዴ ሀበሻ ቢሆን አሲድ ይደፋብሻል ወይ ተለትልሻል? እስኪ እግዚአብሔርን ብል እና ታዲያ ልጆቹን ራሱ ማንም ያሳድጋቸው የለም። አሁን እኔም ሚስቴ ቺት ብታረግብኝ እንደሱ በወስን ደስ ይለኛል። አሁን የእሱ ትዕግስት ልጆቹን ብቻ ነው ይዞ ሄደው፣ በቃ ትዕግስቱ ደስ የሚል ነገር ነው። ግን ምታገስ አይመስለኝም። እንዲመጥቼ ምናምን መወጋግርሽ ነው የሚመስለኝ። ህግ አለ። እንዴት ህግ ያለበት ሀገር መወጋገር አለ እንዴ? ስለ ህግ ምንም እኮ ይሄ እኮ ንቀት እኮ ነው። ስለ ህግ አሁን አንቺ አንድ ሰው እየተጣላሽ ህግ አለ ስለ ህግ አምላክ ብለሽ እንዲህ ብለሽ ትቆያለሽ? አትቆይም። ትማቻለሽ ወይ ትጣያለሽ። ገብቶሻል? ትዕግስትሽን መቆጣጠር የሚከብድሽ ታይም አለ። አሁን ሚስቴኔ ወጥታ የልጆቼ እናት ከሌላ ሰው ጋር ስትሳሳም አክሴፕት አድርጌ መቀበል ይከብደኛል። ህግም ቢኖር በዛ ሰዓት እኮ ህግ እኮ አይመጣልሽም እኮ አይምሮሽ ላይ እኮ። አንቺ አሁን እሱ ከሌላ ሴት ጋር ይዘሽው ቢሆን ወይ ሴቷን ወይ እሱን ለመበጫጨት ነበረ። እኔ ከሴት ጋር ቢይዘው በኢየሱስ ስም እሱን አያርገኝ እኮ። እሱን እኮ ነው የምልሽ። እንደዛ ደብዳቢና ማለት ነው ጀላይ ደብድብሽ ማር የምትባይ ሴትዮ እንደፈለግሽ እየዘለልሽ ቆጣሽ ሰው ያስፈልጋል እኮ። ውጪ በሰው ስሜት እንትን አይልም። እርግጥ በቦታው ስንሆን እግዚአብሔር ፈጣሪ ትዕግስቱን ሲሰጠን እኮ ታልፊያለሽ እኮ። እኔ አሁን ኤርሜላ የምትባል ፍቅረኛ ነበረችኝ፣ መቀሌ ሄዳች ታረገች። ይሄ እርምጃ እኮ አሲድ ከመድፋት እኮ ይብሳል እኮ። ትቀልዳለህ እንዲህ 2 አበባ የመሰሉ ልጆች ጎበዝ ነው እሱ፣ ጎበዝ ነው ያልኩሽ እኮ ለዛ ነው ጎበዝ ነው እሱ። አሁን ላንቺ ጓደኛ የመጣች ሃይሞን ሃይ ራሄል እንዴት ነሽ? አለን። ከባድ ወሬ ላይ ነበርን። አውሩ ግን መጣው ራሄል። እሺ ወሬ ጨርሻለሁ። የሞን ወሬ እንደው አይጠገብም። እሺ ጨርሱ። እውነት ነው። አይ ምን አለ መሰለሽ ፍሬ ልልሽ የፈለኩት አሁን ብዙ ሰው ያሄን ሲሰማ ምናምን እንዴ የራሷ ዊል አላት ምናምን መብቷ ነው ምናምን። መብቷማ መብቷ ነው እኮ ግን ውስጥሽ የሚሰማሽ። ኧረ በቃ ሌላ ቶፒክ አንሳ። በቃኝ እንዴ በጠዋቱ ምን አድርጌ ነው በጠዋቱ ምን አድርጌ? ስለራሴ እኮ ነው ወሮት እኮ ስለራሴ እኮ ነው ፍሬ። አሁን ጌም ትጫወታለህ አትጫወትም? እኔን አንቺ ማጫወት ነው ፈልገው ነው አልጋ ላይ እና
አልጋ ላይ አላልኩም። ተረጋጊ። እንዴ ላናግረው ብዬ እኮ ነው ጋይስ። ትንሽ እኔ ኖርማል ጥያቄ ነው ያልኩሽ። አሁን እኮ ያንቺ ዶክመንተሪ ቢሰራ በጣም አሪፍ ነው የሚሆነው። አዎ ዶክመንተሪ ይወጣል። የኔ ህይወት ታሪክ ስሚኝማ፣ የሆነ ጊዜ የዛሬ ስንት ዓመት መሰለሽ ልጅ ሆኜ ነው የሰማሁት፣ 15 ዓመት ምናምን የዛሬ ሬዲዮ ላይ ሲነገር የሰማሁት። ባልየው ከውጭ ዲያስፖራ ነው፣ ሀበሻ ሊያገባ ይመጣል። ቤተሰቦቿ ናቸው ሊድሯት ያሰቡት ምናምን። እሷም በቃ ህይወታችንን ትለውጣለች ምናምን ተብላ እሺ ብላ ከዲያስፖራ ጋር ልትጋባ እንትን ብላለች። ከዛም በኋላ ምን ታረጋለች? ሰርግ እየተደገሰ ሽንኩርት እየተከተፈ ባለበት ታይም ተላምደው ሊጋቡ ሲሉ ከዲያስፖራው ጋር ምን ታረጋለች? የድሮ ፍቅረኛ ነበራት እና ላገባ ነው የመጨረሻ የመለያያ አንዴ እንሰጣጥ በቃ አላ አብረን ምናምን እናሳልፍ ትለውና ምን ታረጋለች? ከድሮ ፍቅረኛዋ ጋር ሶደሬ ትሄዳለች። ኦኬ ሶደሬ ሲዝናኑ እንዳጋጣሚ የዲያስፖራ ጓደኛ እሷን ያያትና ደውለው እነሱ ለክፉም አይደለም አንተ ሶደሬ መተህ እንዴት አልነገርከንም አብረን የምንዝናናው ምናምን ሲሉት ኧረ እኔ አልመጣሁም አለ። ኧረ ሚስትህን ያው አይተናታል ምናምን ይሉታል። በቃ እሱ መኪናውን እያበረረ የት ሄዳል? ከአዲስ አበባ ሶደሬ። ሶደሬ ሲደርስ የእሷን ስም ጠይቆ ምናምን ያለችበትን ክፍል ጠይቆ ሲደርስ ከድሮ ፍቅረኛዋ ጋር ተኝታ ያገኛታል። በኢየሱስ ስም ሊያገባት ገና ሳምንት ነው የቀረው። ከዛም በኋላ ሽጉጥ ይዞ ነው ሄደው ሁለቱንም ገደላቸው። ሁለቱንም እዛው አልጋ። ከዛም በኋላ እሱ ለዘላለም እስር ቤት ማለት ነው። በኢየሱስ ገብቶሻል? አንዳንድ ሰው ስሜታዊ ሆኖ አሁን ሰውየው ማድረግ የነበረበት ወደፊት የዛሬን 10 ዓመት 20 ዓመትን አስቦ ከሆነ ማድረግ ያለበት ቪዲዮ ቀርጾ እኔ በሆን እሱም ቪዲዮ ትቀርጪና የሰርጉ ቀን ወላጆቿ ባሉበት ቤተሰቦቿ ባሉበት ዘመድ አዝማድ ባሉበት ታገባታለህ ወይ በቃ ፕሮግራሙ ተዘጋጅቶ ምናምን ልብሱን አድርገሽ ታገባታለህ ወይ ቀለበት አድርግላት ሲባል አላገባም ለምን ሲባል በስክሪን ያው እንዲህ እያደረገች ብሎ ቢያጋልጣት እሷም እድሜ ልኳ እንደተሸማቀቀች እሱም ዘና ብሎ የነፃነቱን ላይፍ ማንንም መርጦ ያገባል። ወንዶች ግን ብዙ ጊዜ ስሜታዊ እንሆንና ልክ ቺት ሲደረግብን ጧ አባቴ ወይ ያንቺ ባላሁን ትንሽ ባላሁን በጣም ጥሩ ውሳኔ ነው የወሰነው። ከአንቺ ጋር መጣላት ምናምን ምናምን እንኳንም እንደዛ አላረገ። በቃ ራሱን ይዞ አሸሽቶ ነው ሄደው። አዎ አንቺ አሁን እስካሁን ሲቆጨሽ ነው የሚኖረው። በቃ ምን ሆኜ ነው ይዛን ቀን ነው ገብቶሻል? አለን እና አሁን ቀጣይ ለሚያድጉት ህፃናት ወይ ለልጆች ለሴቶች አሁን ብዙ ኢትዮጵያ ውስጥ ሴቶች ትዳራችሁ ላይ ችት አድርጉባቸው ይሂዱ። አዎ ችት አድርጉባቸው። ይሄንን ነው የማስተላልፈው መልእክት። እነሱ ስለማያርፉ ችት አድርጉባቸው እንዳተው። ፍርዬ ላይፍ እኮ ከቁላና ከእምስ በላይ በጣም ብዙ አሪፍ ነገሮች አሉ። ኤግዛክት። ግን አንዳንድ ወንዶች በእንትናቸው ነው የሚያስቡ። አይ ሁሌ እንደዛ ማሰብ የለ። አሁን ቺት አድርጉ ማለት ምን ማለት? ከዛ ውጭ ላይፍ አለ እኮ። እንኳን እንዲህ ብለሽ እንዲያውም ጤዛነሽ አይደለም። ቆይ ፍሬ፣ አይ ያልሽበትን ምክንያት ለምንድን ነው ቺት አድርጉ የምትይው? ለምንድን ነው? ወንድ ልጅ አይታመንማ። ስለዚህ ሴቷ እግሯን መክፈት አለባት እየሄደች በየቦታው ካልታመነ ነው። በየቦታው እግሯን መክፈት ሳይሆን ያልታመነ ሰው ለምን ታገባለች? ሲጀመር አሁን እንዴ ቀምሰህ ነው እንዴ የሰውን ጸባይ የምታገባው? ቀምሰሽ ይመረመራል። እንዴት ትመረምረዋለህ? አስመሳይ ወንዶች አሉ። መጀመሪያ አስመሳይ ከሆነ ለምን ታገባለች? እኔ ቆይ ቺት ማድረግ ከብዙ ሰው ጋር መተኛት ከሆነ አላማሽ፣ ወይ የሴቶች አላማ ከብዙ ወንድ ጋር መተኛት ከሆነ ለምን ያገባል? ይሄ እኮ ሽርሙጥና ነው። ከብዙ ወንድ ጋር መተኛት አይደለም። ስሚኝ፣ አሁን እኔ ከብዙ ሴቶች ጋር መተኛት የምፈልግ ከሆነ ለምን አገባለሁ? ለምን አንድ ሴት ፍቅረኛ አድርጌ ይዛለሁ? አሁን ማን ከለከለኝ? ገብቶሻል? ትዳር አያስፈልግ ምን አያስፈልግ። ትዳር ውስጥ እኮ የምትገቢው ከአንድ ሰው ጋር ተሰብስቤ ይቀመጣለሁ ለማለት ነው። ገብቶሻል? እሱ ባይታመንልሽ ራሱ አንቺ ታማኝ ሆነሽ ከዛን እንፋታ፣ በቃ አንተ እንደዚህ አይነት ሰው ነህ እንፋታ ብለሽ ተፋተሽ እኮ ትደርሽበታለሽ እኮ። ሳትፋቺ እንዴት ነው ዝም ብሎ እግር የሚከፈተው? ሁሉም የየራሱ አስተሳሰብ አለው ውዴ። አይደለም አሁን አንቺ ኢትዮጵያ ውስጥ ብትሆኚ ወይ በረንዳ ዳሪ ነው የምትሆኚው ወይ ደግሞ
አንዱ በቆመጥ ይቆምጥ ነበር። አንቺ ምንድነው የምታወሪው? ያምሻል እንዴ? ቻው ፍሬ እንዳትመጪ ማርያምን መጣው አሁን ምን ብልግና ነው የምታወሪው? ሌላ ነገር የምታወሪው ነገር ያለ መሰለሽ? ምን አይነቷ ናት? ሞ ልወጣ ነው በቃ። ከሷ ጋር እኮ ተቀጣጥሬ ነው የገባሁት እኮ ውዴ። እሺ ውጪ። እሺ እኔ እናት እሺ ቻው ሞዬ። እሺ እኔ እናት አሁን እቺ ልጅ ፍሬ